ማን ነበር ያልከኝ ስምህን? ሙሉቀን አቤት እውነቱን ንገረኝ ካልከኝ የጻፍከውን ነገር አላነበብኩት እኔ መጻፍት መሸጥ እንጂ ማንበብ ላይ ብዙም አይደለም ማንበብ ግን ሙሉ ሰው ያደርጋል ይባላል ያድርግ እኔን አይመለከተኝም እሱ አሁን ስለ ስራችን እናውራ ጎሽ ጥሩ እሺ ናውራ ምን ተብሎ ነው የምታተመው ቆይ ባዮግራፊ ነው ልብ ወለድ ነው መጣጥፍ ነው ምንድነው እሳቤ የኔ የሙሉ ቀን እሳቤዎች እላችኋለሁ እኔ እሳቤ ማለት ሐሳብ የሙሉ ቀን ሐሳብን ወላ ትንሽ ቀለል ስታደርገው እኮ ሐሳቡም ይቀላል ጥሩ ነው ቀለል ያለ ሐሳብ ነው ማስተላለፍ ከባድን ሐሳብ እንዴት ቀለል አድርጎ ማስተላለፍ ይቻላል ይሄማ ሐሳብ እንደመናቅ ነው የሚቆጠረው ወይ ጉድ እሳቤ ብለን እናትምላለን ጎሽ እንደሱ እሺ 100 ፍሬ ያልከው ግን እየቀለድክ ነው አይደል ምን ነው በዛ ወንድም ወይ እኛ ከ3000 በታች አናትም ወይ ጌታዬ ቅበረኝ እንደው ሰው አይደለም ሞታል ብለህ ሙሉ ቀን ምንም ይው አንጀቴን አስሬ የህዝባይን ጠብሶኝ የሰበሰብኩት ገንዘብ ከ100 መጽሐፍ በላይ ማሳተም አይችልም እንደው ቅበረኝ ጌታዬ እሺ ምን ልትቀብረኝ እሺ በቃ አታተምልሃል ተነስ አከበርኩ ጌታዬ አታንብብ አንተ እንዲሁ ሙሉ ሰው ነው እንደውም ከዚህ በኋላ ሙላቱ ነው ሙላቱ እሺ ወዬ በቃ መታተም አለመታተሙ በዚህ ስልክ እየደወልክ ጠይቅ እሺ ሁሌ ደህና ሙላቱ አከበርኩ በእውነት አታንብብ አንተ ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመንን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል ዴሉክስ ፕሮፐርቲስ የሚገባው ዘመናዊነት መኪናዬ ሊያሳብደኝ የሆነ ነገር አድርገው አትጨነቂ በኤችኦኤስ ትሬኒንግ የቀረቡት የመኪና ዘይቶች ያላቀ ብቃት መስጠት መለያ ባህሪያቸው ነው ኤችኦኤች ሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ ሙሌ ባለቅኔ ደራሲ የህግ ባለሙያ ሙሉ ቀን እንተስኖት እንኳን እንዲያስረክረከው አጭሮንም ሰጠራው ይደክመኛል ተቀመጥ ደካሞች ምንም ብትሉ እኛ ጥበብ የጠራችን ሰዎች መንገዳችን ወደፊት ምን ተገኘ ደግሞ ይሄውሉ ጉራና ትቢት ገባ ምኑ አለቀለት ገባ ምኑ ነው ያለቀለት ምኑ ነው የገባው ታተመ ምኑ ምን ነው በዚህ ምን ነው አንተ ትልቅ ጋዜጠኛ አይደለም እንዴት ይሄ መረጃ ያመልጣል አይተናገር እንደሆነ ተናገር እንዴ እኔ ምንም መገምተው ነገር የለም ምንድነው የታተመው መጽሐፌ ማተሚያ ቤት ገባ የቱ ነው ሰሞኑን የሆነ ሐሳብ ጫርጫር ያረኳታለች አይደለ እኔ ምን አቅልሃለሁ ግን ከየት አምጥተህ በምን ገንዘብ አሳተምከው ገጫ ተደረገልኛ አንተም እኮ ገጫ አድርጋል ማ እኔ አው መቼ በባለቤት በኩል ገጫ አድርጋል ገንዘቤን እየወሰደች ወንድሟን መጽሐፍ ታሳትማለች ማለት ነው እንግዲህ በሴ እየተያየን ከፍ አልኩብህ እንግዲህ
ማረግ ጨመርኩበት ምን ማረግ አይቻልም ላይ የጤና ያርግልህ አሜን እኔ ምን በስ ማተሚያ ቤት እስከ ስንት ሰዓት ነው የሚሰራው ይሰራሉ ለሌትም ይሰራሉ እንግዲህ አሁኑን አላውቅም ነው እንዴ ያው እኮ ምን ላይ እንዳደረሱት እኮ ደውዬ ልጠይቃቸው ብዬ ነው እንዳይረሱት ሰውየው ትንሽ ቀልብ ያለው አይመስልም ሰው ከባድ ሄሎ ማልበል ሙሉ ቀን ነኝ አላወከኝም መሰለኝ ደራሲው ሙሉ ቀን ነኝ መጽሐፎቹ ታተሙ አልቀው ይሆን አረባክን ወንድሜ ሰዓት የለህም እንዴ ከሌሊቱ 7 ሰዓት እኮ ያው እንደሚታወቀው የምርቃት ቀኑ ደርሷል እንግዶች የክብር እንግዶች ተጋብዘዋል እና ታተሙ ማለቃቸው ስላሳሰበኝ ነው እባክህ ወንድሜ ቤተሰቦቼ ተበጣበጡ እንቅልፍ አጣን ስለ ፈጣሪ ብለን ተኛበት ሄሎ የምን ሌባ ነው ምንድነው እንዴ አሰግድ ምንድነው ነገሩ እትዬ ሌባ ነው ሰው ጥሩ እንጂ ይሪበሉ እንጂ ወይ ወናለም ምንድነው የሚለው ወይ ካልሆነ በስዬ ደውልለት እንዴ አሁንስ ሰው ነው ካንተ በልጦ እሱ ምጠራው አሁን ቤት ገባ ይባላል ወይኔ የበኩር ልጄን ሳላቅፈው ሳልስመው አሁን እሱን ተውና ሌባው የት ነው ያለው እኔ ክፍል ነው ያለው ሊያፍነኝ ሲል እኮ ነው የጮኩት ታዲያ አንተ ደግሞ ከየት ነው የመጣው ለነታኛ ስናል ነበርክም እንዴ እኔ እኮ ሲያንኳኳ እኔ ነኝ የከፈትኩለት አንቺ ሴትዮ አታይም ፍታትስጪው ራሱን ችሎ እንዲኖር አትፈልግም እንዴ እስቲ ተውኝ እርሶ እንዴ እኔ ብቻዬን ስሆን ጥበብ ጠራችኝ ጥበብ እያናገረችኝ ነው ይለኛል መጥቶ እንዴ እስቲ አሁን እሱን ተውትና ሌባውን አስወጡት በቃ በላም ግባና አንገቱን አንቃውጣልኝ ኧረ እኔ አልገባም አሁን አንተ እንደምን ተው ግዴለ እንዴ እኔ በንግግርማ ምን ሰው ነው ማን ስማ የኔ ወንድም ውጣና እንነጋገር እኔ ህይወት ብዙ ያስተማረችኝ ሰው ነኝ መነጋገር እንችላለን እና እረዳሃለሁ ችግር ብዙ ነገር ያስደርጋል እና ሰዎች ነን የአንድ ሀገር ልጆች ነን ወንድማማቾች ነን እንነጋገር እንረዳዳለን ውጣና እናውራ ኢዲያ እነዚህ ደግሞ ወንዶች አይደላችሁም እንዴ ገቡና አስወጡት እና ዮሐንስ እንደሆነ የቤቱ ደፋር አንቺ ነሽ ግቢና አስወጡ ኧረ እኔ ፈራለሁ አላውቀው እናንተን መቆጣት እንኳን ቢሆን እሺ እና ምን ተሻለ ምንድነው የሚሻለው ምን እናድርግ ምንድነው ና አንተ አባዬ አይ ና ሌባው የከደ ይሄን ስካርፕ ግን ጥሎ ሄዷል እንዴ የማ የኔ እኮ ነው ያንተ ስካርፕ እሷ መኝታ ክፍል ውስጥ ምን ይሳገባ ስልኬ ቻርጅ ጨርሶ በቃ ባሰግር ስልክ ልደውል ብዬ ልዋስ ገባ ሌባ እያለች ስትጮ ተከትያ ስወጣ እዛ ጥዬ ወጥቼ ነው አንተ ነህ ቤተሰቡን የምትበጠብጠው ሌባ ወይኔ ምን ከመሰለ እንቅልፌ እንደዚህ አይ ሙሉ ቀን ደህና ደር ወንድሜ አይ ሙሉ ቀን እንደው መቼ ይሆን እንደው ሰው አይ ስትሽለቆለቅ ማጅራትን ተብለ ነበር ከንቱ እንደው ይህ መጽሐፍን ሳላስመር ጉዶኝ ነበርኩ ለካ አልነገርኩም መጽሐፍን እኮ ማተሚያ ቤት አስገባዋት ይሄንን ህዝብ የስነ ጽሁፍ ጥማቱን ልቆርጥለት ጠንቀቅ አርጌ የጻፍኩትን መጽሐፌን እነሆ በረከት ልለው ነው
አይ ሙሌ ላልፈው እኮ አይደለም ይገባኛል ጌታዬ ይገባኛል አው ለማስተካከል እየጣርኩ እኮ ነው እንደው አንድ ድል ብቻ ይሰጡኝ ጌታዬ አንድ ድል ብቻ ስጡኝ እንጂ ሁሉን ማስተካከላለሁ እሺ ጌታዬ የመጨረሻ ማስጠንቀቂያ ይሁንብኝ እሺ አመሰግናለሁ ጌታዬ አመሰግናለሁ ገለታ ጋላክስ ወይ ምን ነው ገለታ ምን ሆናል ምን እባክህ ከበላይ አካል ተደውሎ የመጨረሻ ማስጠንቀቂያ ነው የተሰጠኝ ዘንድሮ ሊያባርሩኝ ነው ኧረ እባክህ ኧረ አያባርሩም ገለታ እንዴ በፍጹም አያባርሩም አንተን የመሰለ መሪ ከየት ያገኛል ድርጅቱ መስሏል እውነቴን እኮ ነው ገለታ አንተ እኮ እማትተካ መሪ ነህ ማን ይተካል አንተን አንተ እኮ አይተኬ መሪ ነህ ገለታ እኔ እንጃ ኧረ አይዞን ገለታ አያባርሩም በእኔ ይሁንብህ ግን እኔ ከመባረር በፊት የተወሰኑ ሰዎችን ለማባረር ወስኛለሁ እንደዚህማ አታደርግም ይሄማ ምቀኝነት ነው ይሄ እኮ አጥፍቶ መጥፋት ይባላል በተለይ ባለፉት 6 ወራት ውስጥ ለድርጅቱ ምንም አይነት ገቢ አላስገቡትም ለምሳሌ ይሄ ስፖርት ክፍሉ ኧረ አንተ ራስህ ለመጨረሻ ጊዜ ስፖንሰር ያመጣው መቼ ነው አሁን በቅርብ ነው አሁን በቀደም ታዲያ አንድ የሳሙና ፋብሪካ ስፖንሰር ያደረገኝ 6 ወር አለፈው ጊዜው እንዴት ይሮጣል አንተም ብትሆን የመጨረሻ ማስጠንቀቂያ የምሰጥህ ለመጨረሻ ጊዜ ነው ስፖንሰር ታመጣለህ አምጣ አለቀ ኧረ ተው ገለታ እንደዚህማ አንጨካከንም አብረን በልተን አብረን ጠጥተን ምንድን ነው የምትለው እንዴ አብረን ምን ልበላት አብረን መባረር አለብን እንዴ እሱ ነው የምትፈልገው እኔ ነገርኩ የመጨረሻ ማስጠንቀቂያ ነው ስፖንሰር ታመጣለህ አምጣ አለቀ ኧረ ተው ገለታ ተው እንደዚህ አንጨካከን ግድ የለህም እንዴ ስፖንሰር እኮ ይመጣል ይሄዳል ዋናው ወዳጅነት ነው ዘላቂው ወዳጅነት ነው ተው ገለታ ጊዜ ያልፋል እንተዛዘባለን ይሄም ቀን ያልፍና እንተዛዘባለን አይደል እንተዛዘብ በስንቴ እንተዛዘብ አረ አዎ ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ጤና ይስጥልኝ መቀመጥ ይቻላል ሙሉ ቀን አይደል አዎ ነኝ የምትገርም ሰው ነኝ ሙሉ ቀን አረፍ በል ክብረት ይስጥልኝ እኔ የምልህ አቤት ያማል አይደል አልገባኝም ጌታዬ እንዴት አይገባህም 10 ፍሬ መጽሐፍ አሳትሞ ሌሊቱን ሙሉ ደውሎ መጨቅጨቅ በጤና ነው እንትን ምን ያው ስራችሁን በአግባቡ እየሰራችሁ እንደሆነ ለማረጋገጥ ተዘናክታችሁ እንደሆነ ደግሞ ለማነቃቃት ብዬ እኮ ነው ጌታዬ እኛ አንቁን ስራችንን እንዘነጋለን አስታውሱን ብለናል ጌታዬ ይሄን ጌታዬን ተውልኝ እሺ አለቃዬ እሺ ታዲያ ማን ልበሎት ማንንም አትበለኝ ካሁን በኋላ ግን እንዳትደውልልኝ ዊ ጌታዬ መጽሐፉ እኮ የኔ ብቻ አይደለም የህዝቡ መጽሐፍ ነው የአካባቢ ሰው ነው አዋጡ መጽሐፉ እንዲታተም የማተሚያ ቤት ወጪውን የሸፈነልኝ ጎሽ ጥሩ ነው እንደዛማ ከሆነ ህዝብ የሚያሳትምልኝ ከሆነ ሌላ ማተሚያ ቤት ፈልጌ አሳትም እንጂ እኔ በቅቶኛል እንዴ በቃ
እኩለ ሌሊት ላይ አልደውልም እስከ 4 ሰዓት ብቻ እስከ ምሽቱ 4 ሰዓት ብቻ አይሆንም አልኩ አይሆንም በቃ ደም እስከ ጭራሹ አልደውልም ይቅር አልደውልም አይሆንም አልኩ እኮ አይሆንም በቃ ይቅር ነው ባልደውል ሳልደውልም ይቅር አልደውልም ከነጨራሹ መደወል አይደለም ካሁን በኋላ እዚህ ቦታ ድርሽ እንዳትል ነው አዎ ነው ጥሩ ጥበብ ትፋረዳችኋለች ሄሎ ጤና ይስጥልኝ ባለፈው ማስታወቂያ እንድሰራላችሁ ተነጋግረን ነበር አዎ ተስማምተን እኮ እየጠበቅኩ ስልካችሁን እየጠበቅኩ ነበር ጠፋችሁብኝ እንደዛ ተባብለናል ዋጋ ቀንስ የሚል ነገር እኔ ምንም አላስታውስም ችግር የለውም እንገናኝና እናውራና ሁሉንም ነገር አስተካክለን እንሰራለን ቆንጆ ስራ እንሰራለን እንዴ እኛ እየጠበቅን አይደል እንዴት ሌላ አገኘን ይባላል እንዴ አይደለም እኮ እኛ እናንተን እየጠበቅን እኮ የእናንተን ስልክ እየጠበቅን ነው እና በዚህ መሃል ሌላ አገኘን ተብሎ ይተዋል እንዴ ሰው አሁን ሄሎ እንዴ ዝኔ ምንድነው ቤት ጭራለ እኮ ገበያ የለህም እኮ ለምንድን ነው ማስታወቂያ ማታሰራ ገንዘብ እጅ ላይ ባይኖር በዱቤ እንሰራለን በሲ ገና ስለሆነ ነው አሁን ታይዋለ ግጥም ነው የሚው ምንም ያሳስብ ዝኔ ኩሽናስ ዩቲዩብ እሱን እናስተዋውቀናለን ለአትቸገር በዱቤ ቀስ ብለህ ትከፍላለህ እኮ ሰማኛለህ በሲ እሱንም ቢሆን በጣም ስራ በዝቶብኝ ሰሞኑን ጭራሽ አቁመዋለሁ ለዛ ነው ባይሆን እንግዲህ ሲጀምረው እንነጋገራለን ችግር የለም ምንድነው የምንነጋገረው እንዴ አሰራን እንጂ ምንድነው እንስራበት እንደ ካልሰራን እኮ ድራፍት መጠጣት አይቻልም ከታ መጣለው ለአንተ ድራፍት እንደ አሰራኝ በቃ በሲ አዋ በዛ ላይ መስሪያ ቤት የመጨረሻ ማስጠንቀቂያ ላይ ነው ያለው ወይ ምንድነው የምትለው እንተጋገዝ ምንድነው የምትለው አንተ ባንተ ብሶ እንደገና ትቆጣኛለህ እንዴ በሌለ ገበያ ይሄው ያየው ወና ነው ቤቱ ባዶ ነው ሰው የለኝም እኔ እንደው ልሄድ አልቻልኩም ቦታ ቀይር ይልቅ አዲስ ቤት አስቀይር ያኔ ታስተዋውቅልኝ መቼም እቀይራለሁ ስንት ዘመን የተተካከለ ታኛለ እቀይራለሁ ገብጋባ ጤና ይስጥልኝ ማን ነው ምንድነው ይቅርታ ያልታሰበ ጥሪ ነው ማን ምንድነው ይቺ ጸሐፊ እኮ እኔን ሳታስፈቅድ እንዴት አስገባችሁ ተኝታለች አይቀስቅሷት ተኝታለች አንተ ራስህ ምስክር ነህ በስራ ሰዓት እንደምትተኛ አንተ ራስህ ምስክር ነህ ለማንኛውም ምን ልታዘዝ ደራሲና የህግ ባለሙያ ሙሉቀን መንተሰኖ ትባላለህ በቅርቡ ለማሳተመው መጽሐፌ ድርጅታችሁ ስፖንሰር እንዲያደርገኝ ጥያቄ አቅርቤ ነበር ምን ላይ ያደረሳችሁት የሚለውን ለመጠየቅ ነበር አመጣጤ ለመሆኑ መቼ ነው ስፖንሰር የጠየቀው በቅርቡ ነው ሰሞኑ በቅርቡ ነው በጣም ብዙ ስፖንሰር ጠያቂዎች አሉ እስኪ ነው እችት እሷለች አይገርምም
ይሄን ደብዳቤ ላነበው ስሞክር ለምን እንደው አላውቅም እንቅልፍ ይጫጫል። ለማንኛውም የዚህ ዓመት ስፖንሰርሺፕ በጀታችን አልቋል። ለሚቀጥለው ዓመት መመለስ ትችላለህ። ክብረት ይስጥልኝ፣ ክብረት ይስጥልኝ። ጥበብ ትህትናን ታስተምራለች፣ ትሁት ታደርጋለች። ስለዚህ እኔም ያው ትሁቶኛለሁ ማለት ነው። ደግሞ ጥበብ ትህትናን ብቻ አይደለም የምታስተምረው፣ አይበገሬነትንም ታስተምራለች። እጅ አልሰጥም። መጽሐፉ በድምቀት ይመረቃል። ሙሌ እንዴት ነህ? እንዴት ነሽ አትለኝም እንዴ? ምን ደህንነት አለ? ስፖንሰሮቹ ባለቀ ሰዓት ሲክዱኝ ስፖንሰር አናደርግም አሉ። መጀመሪያ እናደርጋለን ብለውሃል? አናደርግህምም አላሉኝ። መስሏቸው ነው እንጂ እነሱ ስፖንሰር ባያደርጉኝም አይረሴ የሆነ የመጽሐፍ ምርቃት ቀን እንደምናዘጋጅ አልጠራጠርም። አንቺ ትጠራጠሪያለሽ? ለማንኛውም መጀመሪያ ፈረምኩበት መጽሐፍ አምጥቼልሻለሁ፣ አንብቢው። ላረግሽልኝ ድጋፍ ሁሉ ስለሚገባሽ በጣም አመሰግናለሁ ሙሌ። እና ሌላ ስፖንሰር አላገኘም? ልጆች ያጎቴ መጽሐፍ ታተመ። ይሄንደው የኔ እንዴት ዋላችሁ? መታሰቢያ ለእህት ልጆች ምክር፣ ላጎት መታሰቢያ ለኛ ነው እንዴ የተጻፈው? አዎ ላንተ፣ ለየኔ፣ ለጨቅላው የተጻፈ ታሪካዊ ምክር ነው። ሁሌም አሰላስሉት። ስታድጉ ደግሞ መጽሐፉ ከእጃችሁ እንዳይለያችሁ አደራችሁ። አደራ በምድር አደራ በሰማይ። እናመሰግናለን። ሄኖክ ሆይ ታክሲ ውስጥ ጠጋበል ስትባል ቦታ የለም አትበል፣ ከባለቤቱ ያወቀ ቡዳ ነው ይሉሃልና። ይህ ነገር ወዳጄ ልቤና ሌሎቹም ከሚለው መጽሐፍ ለልጅ ምክር ለአባት መታሰቢያ ከሚለው ጋር አይመሳሰልም? አይመሳሰልም። የሳቸው ለልጅ ምክር ለአባት መታሰቢያ ነው። ይሄ ደግሞ ለእህት ልጆች ምክር ለአጎት መታሰቢያ ነው። ምንም ይመሳሰላል? አይ ይሄ ነገር የተኮረጀ ነው የሚመስለው። አልተኮረጀም። አንቺ መንፈሱን ነው የተዋስኩት። አየሽ፣ ድባቡን ትወስጂና ወደ ራስሽ ሐሳብ ታሳድጊዋለሽ። ገባሽ? አይ እኔ እንደዚህ ነገር አይገባኝም። ካልገባሽ ዝም ነው። ዝም ብሎ መቀባጠር ምንድነው? እኔ ምንሽ ሩቴ በስዬ የት ሄዶ ነው? እናስቅሻል። ሄይ ምን ሆነሃል? ስፖንሰሮች ክዶኝ ደብሮኛል። እኔም ስፖንሰር ካላመጣ ተብዬ የመጨረሻ ማስጠንቀቂያ ላይ ቆሜያለሁ። አይዞህ አሁን የመጨረሻ አንድ ድል ይቀርሃል። ወይኔ በስንቱ ደጋፊ በማጣት ከመወደው ሙያዬ ልሰናበት አንድ የመጨረሻ ድል ቀርቶኛል። እሺ ለምን ፕሮግራም ላይ አጋብዘኝ? አዎ ጋብዘኝና መጽሐፌን አስተዋውቄ ስፖንሰር እንዳገኝ ይርዳኝ። ከምታገኘው ስፖንሰር ላይ ለጣቢያው ታካፍላለህ? አዎ አካፍል። ምን ችግር አለ? በጣም ጥሩ። እንደዛማ ከሆነ አቀርባለሁ። ጥሩ። ግን ችግሩ አንተን ማን ስፖንሰር ያደርጋል? ምን ቸገረ? አንተ ምን አገባ? ዝም ብለህ ድሉ ሞክር። ልክ ነህ። እባክህ እኔ ታይቶኛል። ልክ ነህ። ተው በቃ ተው። መባረሬ ካልቀረ እድሌን እጠቀምበታለሁ። ከዛ በፊት ግን አንድ የቀረ ነገር አለ። ምንድን ነው? ለሰሞኑ ፕሮግራም የሚሆነኝ አንድ ሱፍ ታውሰኛል። ይህ ምን አይነቱ ችጋራም ነው? በእናታችሁ ስፖንሰር አግኝተህ አንድ ሱፍ አትገዛም እንዴ? ለአንድ ቀን ፕሮግራም ብዬ የ3 ወር ባጀቴን ማቃወስ አለብኝ? ታውሰኛለህ? አውሳለሁ። ተስማማን? እርካታ፣ ብርታት፣ ንቃት
ለሁሉም የሚስማማ ምንም አይነት አርቲፊሻል ቅመም ያልገባበት ሙሉ በሙሉ ከእጽዋት ውህድ የተቀመመ ምርጥ የለስላሳ መጠጥ እሺ እንግዲህ ከሙዚቃ ተመልሰናል ክቡራን አድማጮቻችን ይህ ለምን የተሰኘው ፕሮግራማችን ነው እኔ በስንቱ ቅጣው ነኝ የምታተርፉበትን ፕሮግራም ነው ይዘንላችሁ የመጣ ነው ደራሲ እና የህግ ባለሙያ ሙሉቀን ምንተስኖት ስቱዲዮአችን ተገኝቷል ጥሪያችንን አክብረ ስለተገኘ መጀመሪያ አስቀድመን በእኔና በአድማጮች ስም እጅግ በጣም እናመሰግናለን ክብረት ይስጥልኝ በጣም ደስ የሚል ነገር ነው እንግዲህ ወደ ፕሮግራማችን እንገባለን ስፖንሰር ማድረግ የምትፈልጉ ከሙዚቃው በፊት በነገርናችሁ ስልክ ቁጥሮች መደወል ትችላላችሁ ሙሌ ደራሲ ሙሉቀን ምንተስኖት የኔ ሐሳብና ሌሎች የሚል ድንቅ መጽሐፍን ስላበረከትክልን እጅግ በጣም እናመሰግናለን ድጋሚ ክብረት ይስጥልኝ በጣም ጥሩ ግን ይህን መጽሐፍ አስመልክቶ አንዳንድ ጥያቄዎች ነበሩኝ መጠየቅ ይችል ይሆን እንዴታ እባክህ ቀጥል እሺ በጣም ጥሩ ከይቅርታ ጋር አረ ምንም ችግር የለም ከይቅርታ ጋር እዚህ መጽሐፍ ውስጥ የተካተቱ አንዳንድ ጽሁፎች ቃል በቃል ለቃሉ ይቅርታ ቃል በቃል ከድሮ ደራሲያን የተቀዱ ይመስላሉ ይሄ እውነት ነው በፍጹም ይሄ ስህተት ነው ምንድነው መንፈሱን ነው የምትዋሰው ከድሮ ደራሲ ገባ እና ብዙ ሰው ግር የሚለው ይሄንን መንፈስ የት ነው ማቀው እያለ ነው ገብቷል መንፈስ ደግሞ የኔ ነው አይባልም ድባብ የኔ ነው አይባልም ገባ ቃል በቃል እሺ ይሁን እንግዲህ አድማጮች አስተያየት ካላችሁ ለትልኩልን ለደውሉልን ትችላላችሁ ሌላው እዚህ መጽሐፍ ውስጥ አንድ ጽሁፍ ሆኖ በሁለት ርዕስ ሁለት ቦታ የታተመው ይሄ እውነት ነው ግን ምንድነው ልብ ብሎ ላስተዋለው ሰው ርዕሱ ሲቀየር ወዲያው ሐሳቡ የሚቀያየር ጽሁፉ እንዳለ ሆኖ ርዕሱ ብቻ ሲለወጥ ሐሳቡም ይለወጣል የሚገርም ነው ሌላው እዚህ የኔ ሐሳብ በሚለው መጽሐፍ ውስጥ አንዳንድ ታሪኮች የደራሲው እውነተኛ ታሪኮች ናቸው የሚል ሐሳብ ይነሳል ይሄ እውነት ነው እውነተኛ ታሪኮች ናቸው የዝናቡ ቀን ዘነበችና የዝናቡ ግሮሰሪ መቼም አይረሱም እና እውነት ነው ይገርም ነው መቼም አድማጮቻችን በዚህ ፕሮግራም እያተረፋችሁ ነው ብለን እናስባለን ስለሰጠን ማብራሪያ እጅግ በጣም እናመሰግናለን ሙሌ አንተ ጥሪያችንን አክብረህ እዚህ በመገኘት ክብሩ ለኛ ነው ድጋሚ አመሰግናለሁ ክብረት ይስጥልኝ ሌላ አንተ የምትጨምረው ቀረ የምትለው ሐሳብ ካለ ለአድማጮች የምታስተላልፈው መልእክት ካለ እባክህ ለአድማጮች ማስተላልፈው የመጽሐፉ ምርቃት ቀን ቀድመው ቦታ ለመያዝና መጽሐፉ ላይ እንዲፈረምላቸው የሚፈልጉ ሰዎች ቀድመው እንዲገኙ ጥሪ ማስተላለፍ ነው በተረፈ አመሰግናለሁ ክብረት ይስጥልኝ ወዳችኋለሁ ማለት ነው ፈልገው በጣም ደስ ይላል ወዳችኋለሁ ያልከውን ደግሞ በተግባር ለመግለጽ አድማጮቻችን ደራሲ ሙሉቀን ምንተስኖት ለ10 አድማጮቻችን የተፈረመበትን መጽሐፉን ያበረክትላችኋል በነፃ ምንካ ከዚህ ላይ ያወክ በጣም እናመሰግናለን ደስ የሚል ጊዜ ነበረን በጣም እናመሰግናለን ወደ ሙዚቃ ግን እንዴ ከማይክ ሙዚቃ አልገባም እንዴ ከፍ አድርጉት ከማይክ ዞር እንበል እንጂ እሺ ዞር ይኸው ግን
ምንም አላልክም እኮ አንድ ጭብጨባ ነው የሚያደርግ አሁን ፕሮግራሙ መጀመር ያለበት ሰዓት ይመስለኛል ትንሽን ጠብቅ እንዴ አትየውም እንዴ ያደረሹ እኮ ባዶ ነው ጭብጨባ ከሌለ እኮ አይደምቅም ፕሮግራሙን እንጀምራለን ካልንበት ሰዓት ራሱ 2 ሰዓት ዘግይተናል እኮ ግን እንደዚህ ቁጭ ብለን ሰው ስንጠብቀው የመጣው ሰውም ቀስ በቀስ እየወጣ ነው ጥቂት ምን ጠብቅ ከሆነ ቤተሰቦችም ትተውን ሄደው እናንተ ብቻችንን መቅረታችን ነው ማለት ይሁሉ ለጥበብ ሲባል የሚከፈል መስዋዕትነት ነው ግን ክብረት ይስጥልኝ ክብራትና ክብራን እንግዶቻችን ወይንም ቤተሰቦቻችን እንኳን ደህና መጣችሁ እሺ እንግዶቻችን እንግዲህ ፕሮግራማችንን መጀመር ከሚገባን 2 ሰዓት ዘግይተናል ለሱም ይቅርታ እንጠይቃለን አሁን ብዙ ወሬ አላበዛባችሁም ሞቅ ባለ ጭብጨባ ደራሲውን ወደዚህ ጋብዙልኝ ሙሌ ክብረት ይስጥልኝ በእውነቱ እንደዚህ አልጠበቅኩም ነበር ይሄ ሁሉ ህዝብ ይገኛል ብዬ አልጠበቅኩም ነበር ምን ህዝብ ነው ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች የደራሲያን ማህበራት ተወካዮች ታላላቅ ጋዜጠኞች ጥሪ ተደርጎላችሁ ይህንን ፕሮግራም ለመዘገብ እዚህ የተገኛችሁ የሚዲያ ባለሙያዎች ቲክቶከሮችና ዩቲዩበሮች ስለጻፉ ነው የመንግስት ባለስልጣናትና ባለድርሻ አካላት የታሉ ያሉም እኮ ባይገኙም ባሉበት ምስጋና ይደረሳቸው ብዬ ነው አክብራችሁን ስለመጣችሁ በጣም አመሰግናለሁ በመጨረሻም አባቴ እናቴ እንዲሁም እህቴ በአጠቃላይ ቤተሰቦቼ የናንተ ገዛ ባይታከልበት እኔ እዚህ መድረስ አልችልምና በጣም አመሰግናችኋለሁ አሁንም በድጋሚ ክብረት ይስጥልኝ በስተመጨረሻም ሁላችንም ከመቀመጫችን ተነስተን ደራሲውን ወደ መድረክ እንድትጋብዙልኝ በታላቅ ትህትና ጠይቃለሁ አቶ ሙሉቀን ወደዚህ ይመጡና የፊርማና የፎቶግራፍ የመነሳት ፕሮግራሙን ያስቀጥሉናል ማለት ነው ጭብጨባ አረ ጭብጨባ ጎሽ ልንሄድ ነው በቃ ሙሌ እባክህ አፍጥ ነው ክብረት ይስጥልኝ አይዞህ እንጂ ሙሌ አይዞን የመጽሐፍን አለመሸጥ አትይ ዋናው ታሪክህን ለትውልድ ማስቀመጥህ ነው አዎ እውነቱን ነው በስለ አንተ ምንም ብትከስርም ቢያንስ ያመንክበትን አድርገሃል ዋናው ይሄ ነው አይዞ ሙሉዬ ከቸገረ ደግሞ እኛ ጋር መተህ ትኖራለህ አዎ እንደሱ በውጪ እንረዳዋለን ዋናው ነገር መበርታት ነው መበርታት አይዞህ ይሁና ይሄንን ማናየበት
ስማ ብባረርም ልባረር ምንም አያመጡም ብለህ እንደዚህ ጣቢያውን መፈንጫ ታደርገዋለህ? ረገለታ ዝጋ። ጭራሽ ብለህ የባለቤትህን ወንድም አምጥተህ ታስቀባጥርብኛለህ? ስፖንሰር ካመጣ ብዬ እኮ ነው። እና መጣ አመጣው ኬት ያመጣል? እኔ እኮ እንደው መፍትሄ ፈልግ ስትባል እየሄድክ እንደው እየዘለልክ ችግር ላይ ውዝፍ የምትለው ነገር እኮ ነው ድንቅ የሚለኝ። ምን ላርግ ገለታ ምን ላርግ? ችግር ራሱ በስንቱ የት ነው ያለው አይታችሁታል ወይ ብሎ አፈላልጎ አነፍንፎ እኮ ነው ላይ የሚጠመጠምብኝ። ለማንኛውም ለጊዜውም ቢሆን ፈታ በል። ተባረርኩ። ለጊዜውም ቢሆን ከመባረር አደጋ ተርፈናል። እሰይ ምን ተገኘ? ያ ባለፈው አንተ ይባረር ያልከው የስፖርት ጋዜጠኛ። ኧረ እኔ አላልኩም እንዴ። እኔ እኮ ሀሳብ ነው ያቀረብኩልህ። በአንተ ቦታ ሾሙት። እሰይ ኧረ እባክህ እንደሱ አይደለም። እስኪ አስጨርሰኝ መጀመሪያ። ምን ይላል ይሄ? እሱ የአንድ ዓመት ስፖንሰር አምጥቶ ያለቆቻችንን አፍ አዘግቷል። እንኳን ደስ ያለህ። ሰይ ጎሽ ይኸውልህ እንዲህ ነው ሰራተኛ ማለት። ሰራተኛ ማለት እንደዚህ ነው። አየህ የድርጅቱን ገበና የሸፈነ ሰራተኛ። በእውነት እኔ በጣም ነው የማደንቀው። ከዶሮ ጀምሮ እዚህ ጣቢያ ስገባ ጀምሮ በጣም የማደንቀው ጋዜጠኛ ነው። ነፍሳችንን አተረፈው ማለት ነው። አይ በስንቴ ጉድ የሆነ ፍጥረት